ሚያዝያ 18 ቀን 1955 የዓለማችን ታላቁ የሳይንስ ሊቅ አልበርት አንስታይን በ76 ዓመቱ አረፈ። የመጨረሻ ኑዛዜው በጣም ግልጽ ነበር። ስሞት አስክሬኔን አቃጥሉት፣ አመዴን ማንም በማያውቀው ቦታ በትኑት። ሰዎች መቃብሬ እንዲያመልኩ አልፈልግም። ነገር ግን ይህ አልሆነም። ቶማስ ሃርቬ የተባለ ዶክተር የአንስታይንን አስክሬን ምርመራ በሚያደርግበት ወቅት ማንም ያልጠበቀውንና ዘግናኝ ድርጊት ፈጸመ። የአንስታይንን አንጎል ያለ ቤተሰቦቹ ፍቃድ ከጭንቅላቱ ውስጥ አውጥቶ ሰረቀው። ይህ ዶክተር ይህንን ታላቅ አንጎል ለ40 ዓመታት ያህል በጠርሙስ ውስጥ ደብቆት ኖሯል። ለምን? ምክንያቱም የዚህን ሰው ከሰው ልጅ በላይ የሆነ ሊቅነት ሚስጥር ለማግኘት ፈልጎ ነበር። ግን ይህ ሰው በእርግጥ ማን ነበር? ትምህርት ቤት ውስጥ ደካማ ተማሪ ነበረ። በፓተንት ቢሮ ውስጥ ተራ ወረቀት ገላጭ ሆኖ ሲሰራ የነበረ አንድ ወጣት እንዴት የዘመናችን የፊዚክስ አባት ሊሆን ቻለ? ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። ዛሬ ከአቶሚክ ቦምብ ጀርባ ያለውን እውነት፣ ከአሜሪካ የስለላ ድርጅት ጋር የነበረውን ፍጥጫና አጽናፈ ዓለሙን እንዴት እንደምንረዳው ለዘላለም የቀየረውን የአልበርት አንስታይንን አስገራሚ ታሪክ በጥልቀት እንመረምራለን። እስከ ቪዲዮአችን መጨረሻ ድረስ አብራችሁን ቆዩ። አልበርት አንስታይን በማርች 14 1879 በጀርመን ኡልም ከተማ ተወለደ። የልጅነት ጊዜው ብዙዎች እንደሚያስቡት አበረታች አልነበረም። እስከ 3 ዓመቱ ድረስ መናገር አይችልም ነበር። ወላጆቹ ልጃቸው የአእምሮ ዘገምተኛ ነው ብለው ፈርተው ዶክተር ዘንድ እስከ መውሰድ ደርሰው ነበር። ነገር ግን የአንስታይን ሕይወት የተቀየረው በ5 ዓመቱ አባቱ ያመጣለትን አንድ ትንሽ ዕቃ በተመለከተ ጊዜ ነበር። ማግኔቲክ ኮምፓስ። ኮምፓሱን ወደ ፈለገው አቅጣጫ ቢያዞረውም ቀስቱ ሁልጊዜ ወደ ሰሜን ይጠቁማል። ወጣቱ አልበርት በማይታይ ኃይል ተደንቆ ነበር። ባዶ በሆነው ቦታ ውስጥ የሆነ ነገር መኖር አለበት ብሎ አሰበ። ይህ የማወቅ ጉጉት በሕይወቱ ሙሉ ለተፈጥሮ ሕግጋት ያለውን አመለካከት ቀረጸው። ይሁን እንጂ አንስታይን የትምህርት ቤት ሕይወትን ይጠላ ነበር። ጥያቄ መጠየቅን የሚያበረታታ ሳይሆን በግዴታ መሸምደድንና ጥብቅ ዲሲፕሊን የሚያራምደው የጀርመን የትምህርት ሥርዓት አላስደሰተውም። በመጨረሻም ትምህርቱን አቋርጦ ትቶ ወጣ። አንስታይን ዩኒቨርሲቲ ከጨረሰ በኋላ የሳይንስ መምህር ለመሆን ፈልጎ ነበር። ነገር ግን ማንም ሥራ ሊሰጠው ፈቃደኛ አልነበረም። ስለዚህ በስዊዘርላንድ የፓተንት ቢሮ ውስጥ የሶስተኛ ደረጃ ጸሐፊ ሆኖ መስራት ጀመረ። ሥራው የሌሎችን ሰዎች የፈጠራ ሥራ መመርመር ነበር። ግን ይህ ቢሮ ለአንስታይን እስር ቤት አልነበረም። ይልቁንም የአእምሮ ላቦራቶሪ ሆነ። በ1905 በታሪክ የታምር ዓመት ተብሎ በሚጠራው ጊዜ ውስጥ አንስታይን 4 ሳይንሳዊ ወረቀቶችን አሳተመ። እነዚህ ወረቀቶች የሰው ልጅ ስለ ብርሃን፣ ስለ ጊዜ፣ ስለ ጠፈርና ስለ ኃይል ያለውን ግንዛቤ አፈረሱት። ከነዚህ ውስጥ አንዱ ታዋቂው ቀመር E=mc² ነበር። ይህ ቀመር እጅግ በጣም ትንሽ የሆነ ቁስ አካል ውስጥ እጅግ ግዙፍ የሆነ ኃይል መኖሩን እያረጋገጠ ነበር። አንስታይን ይህንን ያገኘው በጥልቅ ሳይንሳዊ ላቦራቶሪ ውስጥ ሳይሆን በወረቀት፣ በእርሳስና በማሰብ ችሎታው ብቻ ነበር። ለ250 ዓመታት ሳይንቲስቶች የስበት ኃይልን የተረዱት በአይዛክ ኒውተን ሕግ ነበር። ኒውተን ስበት ፕላኔቶች እንደሚጎትት ተናግሯል። ነገር ግን እንዴት እንደሚሰራ አላወቀም ነበር። አንስታይን ግን በ1915 ጀነራል ቲዮሪ ኦፍ ሪላቲቪቲ በተሰኘው ጥናቱ ስበት ማለት ጉተታ ሳይሆን ግዙፍ ነገሮች ህዋንና ጊዜን ሲያጎብጡ የሚፈጠር ክስተት ነው ብሎ አወጀ። ይህንን ጽንሰ ሐሳብ ለማረጋገጥ ሳይንቲስቶች በ1919 የፀሐይ ግርዶሽን ተጠቅመው የከዋክብትን ብርሃን መታጠፍ ለኩ። አንስታይን ትክክል ነበር። በአንድ ጀንበር አንስታይን የዓለማችን እጅግ ታዋቂው ሰው ሆነ። ጋዜጠኞች ሲከተሉት ጀመር። የኖቤል ሽልማትም አሸነፈ። ነገር ግን ይህ ዝና ከሚመጣው አደጋ ሊያድነው አልቻለም። በ1933 አዶልፍ ሂትለር በጀርመን ስልጣን ያዘ። አንስታይን አይሁዳዊ ስለነበር የናዚ መንግስት ንብረቱን ወረሰ፣ መጽሐፎቹን አቃጠለ፣ አልፎ ተርፎም በህይወቱ ላይ የገንዘብ ሽልማት አስቀመጠ። አንስታይን አገሩን ጥሎ ወደ አሜሪካ ለመሰደድ ተገደደ። ምንም እንኳን አንስታይን ጦርነትን አጥብቆ የሚጠላ ቢሆንም በ1939 ጀርመን አቶሚክ ቦምብ ልትሰራ እንደምትችል ስላወቀ ለአሜሪካው ፕሬዝዳንት ፍራንክሊን ሩዝቬልት
ማስጠንቀቂያ ደብዳቤ ጻፈ። ይህ ደብዳቤ አሜሪካ የራሷን የኒውክሌር ቦምብ እንድትሰራ ምክንያት ሆነ። ቦምቡ በጃፓን ላይ ሲጣልና በመቶ ሺዎች የሚቆጠሩ ሰዎችን ሲፈጅ አንስታይን በከፍተኛ የህሊና ጸጸት ተሰቃየ። ጀርመኖች ቦምቡ እንደማይሰሩት ቢያውቅ ኖሮ ያንን ደብዳቤ አልጽፍም ብሎ በሐዘን ተናግሯል። በአሜሪካ ቢሆንም አንስታይን ሙሉ ነፃነት አላገኘም። በወቅቱ የአሜሪካ የስለላ ድርጅት የሆነው ኤፍቢአይ አንስታይን እንደ ኮሚኒስት ሰላይ በመጠርጠር በድብቅ ይከታተለው ነበር። ለጥቁር አሜሪካውያን መብት ስለሚሟገትና ጦርነትን ስለሚቃወም ኤፍቢአይ ከ1400 ገጽ በላይ የያዘ ሚስጥራዊ ፋይል አዘጋጅቶበት ነበር። ወደ ታሪካችን መጀመሪያ ስንመለስ ዶክተር ቶማስ ሃርቬይ የአንስታይንን አንጎል ከሰረቀ በኋላ ለዓመታት መርምሮታል። ውጤቱስ የአንስታይን አንጎል ከተራ ሰው አንጎል የተለየ አልነበረም። እንዲያውም ከመደበኛው ሚዛን በትንሹ ያነሰ ነበር። የአልበርት አንስታይን ሊቅነት በአንጎሉ ክብደት ወይም ቅርጽ ላይ አልነበረም። ሚስጥሩ ነገሮችን በሕፃንነት የማወቅ ጉጉት መመልከቱ፣ ነባር አመለካከቶችን ለመጠየቅ አለመፍራቱና የሰው ልጅ ከተፈጥሮ ጋር ለማስተሳሰር የነበረው ጥልቅ ፍቅር ላይ ነበር። የአንስታይን ታሪክ ከሂሳብ ቀመር በላይ ነው። የሰው ልጅ አእምሮ ካሰበ ገደብ እንደሌለው የሚያሳይ ሕያው ማስረጃ ነው። እናንተስ ስለ አልበርት አንስታይን ታሪክ ይበልጥ የገረማችሁ ምንድን ነው? ሐሳባችሁን በኮሜንት መስጫው ላይ አጋሩን። ቪዲዮ ከተመቾት ላይክ እና ሼር ማድረጉን እንዲሁም ተጨማሪ ሐሳብና አስተያየት ካለዎት ኮሜንት መስጫው ላይ ጻፉልን። ለቻናሉ አዲስ ከሆኑ ቻናሉን ሰብስክራይብ ማድረጉንና ደውሏን መጫን አይዘንጉ። በቀጣይም በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ሁሉ ተመኘን። ቻው።